ኤኒዌይስ አይሻ ተመላልጣ ነበር አይደለ? ፀጉሯ ተመላልጦ ነበረ። ባይዘይ አይሻ ኢትዮጵያኖች ሲጫወቱ ራሱ ትጓጓ ነበር። ታውቃለህ? ኢትዮጵያን እኮ የሚጠላቸው እኮ ለዛ ነው። መሐመድ ከፍጡራን ሁሉ መጥፎ ናቸው ኢትዮጵያኖች ያለው ለምን እንደሆነ ታውቃለህ? አይሻ ኢትዮጵያኖች ሲጫወቱ ለማየት ትጓጓ ነበረ። ከፍተዋላ ሄድ አንብበው። ኢትዮጵያኖች እኮ ተንኮለኛ ናቸው፣ ይጫወታሉ አይሻ ፊት እና አይሻ እንዴት እንደምትሆን ላሳያችሁ። አግብቷት ይሄ ከጊዜ በኋላ ነው። ወላ አግብቷት ተጋብተው ገና ሳያገባት አይደለም አብረው እየኖረች ከህፃንነቷ ከዚህ ትረዳላችሁ። አይሻ በ6 ዓመት አገባት መሐመድ ምናምን የምትለው ነገር አሳየኝ ነው ያልኩህ። አንተ የምታሳየኝ ሌላ ምራፍ ክፈትላት። አይሻ ለ6 ዓመት እንዳገባትና እንደተገናኘ ደግሞ እንስጥሽ። ፀጉሯ እስኪመላለት ድረስ ታማ ሁሉ ነበር። ኦኬ በዚህ በሱናን አቢ ዳውድ 21 ላይ ሀዲሱ እንደዚህ ብሎ ይጀምራል። ሀዲሱን የዘገበችው ራሷ ትንሽየዋ ልጅ አይሻ ነች። ሜሴንጀር ኦፍ አላህ ሜሪድ ሚ ምን አለች? ሜሪድ ሚ አገቡኝ ዌን አይ ዋዝ 7 years old የ7 ዓመት ልጅ እያለሁ። ዘጋቢው ሱሌይማን ደግሞ 6 ዓመት እያለሁ አገቡኝ። እሱ ሃድ ኢንተርኮርስ ዊዝ ሚ ዌን አይ ዋዝ 9 years old የ9 ዓመት ልጅ ሳለሁ ወሰቡኝ። ሳሂህ ይላል ግሬዱ። ሱረቱል ምንድነው የሆነው ቦታ ምንድነው ያልከኝ? ይኸው ሱናን አቢ ዳውድ ሐዲስ 21 ይኸው ግሬዱ እንደምትመለከቱት ሳሂህ ነው። አሁን እንግዲህ ሙሐመድ በ54 ዓመቱ አካባቢ አይደለም። አታውራ፣ ቆይ አታውራ፣ ዝም ብለህ እኔ ስለማላቅ ነው እዚህ ጋር መከራከር ያልፈለኩት። ገባህ? እኔ ነገርኩ ብዙ ቁርአን አልቀራሁም ተማሪ ነኝ ብዬሻለሁ አይደል? እኔ ስለማላቅ እኮ ገብቶኛል። የ56 ዓመት ሽማግሌ የ54 በላይ የሆነው ሽማግሌ አንቺ ስንት ዓመትሽ ነው? በዚህ እኔ 19 ነው ሙሐመድ እሷን ትቷት ሲሞት እሷ ገና 18 ዓመት ነች። አንቺ አላገባሽም ገና አይደለ? አላገባሽም? አዎ። ድምጽ አይሰማም? ኦኬ። ድምጽሽማ እኮ በአይሻ ከለካ ነው በጣም ትልቅ ሴትዮ ነሽ። ምክንያቱም ሙሐመድ ሲሞት እሷ 18 ዓመቷ ነው ገና። በ6 ዓመት አገባት። አሸንጉሊት እየተጫወተች አውጣላት። ፀጉሯ ሁሉ ተመላልጦ ታማ ሁሉ ነበረ እና በ50 ምናምን ዓመቱ አግብቷት ይኸውልህ እፎይ ዝም ብለህ አታውራ። እስኪ የሚያውቅ ሰው ካለ ሙስሊም ላይ ማለት ሙስሊም የሚያውቅ ሰው ካለ ይጻፉ ልክና ከስር አስገባ። እኔ ነገርኩህ ተማሪ ስለሆንኩኝ ብዙም አላውቅም አልኩህ። እኔ ያወቅኩትን ለመናገር ነው እዚህ የገባሁት ማለት ነው፣ እና ለመጠየቅም ጭምር ነው የገባሁት። እንዴት ታይዋለሽ ታማ እንደዚህ ስትሆን? ቡሃሪ 3894 ነው እንደፈተው ያውኑ ልክፈተው 1422 ሙስሊም 14 ታማ ፀጉሯ እንደተመላለጠ። ኦኬ እሺ መልካም። ቡሃሪ 3894 ነው ልከኛ። መልካም እሺ። እና አንብቦ አይሻ ረደላ በሳሂህ ቡኻሪ 3894 ላይ ይህን ዘግባለች። ሜሬጅ ኦፍ ዘ ፕሮፊት ዊዝ አይሻ የአይሻ ጋብቻ ከነቢዩ መሐመድ ጋር አይሻ እንደዘገበችው ዘ ፕሮፊት ኢንጌጅድ ሚ ዌን አይ ዋዝ አማርኛ እንትን ቀይርልኝ። እኔ የምተረጉምልሽ ታምኝ ወደ ጀመና ላይ ተርጉምላስ ችግር የለም። ደግሞ ውረጂ አትበሉ። እኔ ወርዳለሁ። ምንድነው እንደዚህ የምትሉት እንዴ? ማን ነው የሚለው? ራፉ አይመለከታችሁ ሙስሊሞች ናቸው። ቆም ይነበሽ ነው። እሺ ተሻላችሁ መታችሁ ትመልሳላችሁ። ወራጅ ነው። እሺ ወደ አማርኛ ተርጉምልሻለሁ። ታነቢዋለሽ አንቺ ወይስ እኔ ላንብብልሽ? ከዛ ራስ ካንብበው። መልካም እሺ። ያው እንደምትመለከቺው ይህንን ራቅላልሽ እና እንደዚህ እያየሽው ይህንን የእናታችን የአይሻ ዘገባ የያዘውን ሀዲስ ወደ አማርኛ እንደሚከተለው
ተርጉመን እናቀርባለን ይላል ነብዩ ሰለላሁ ዐለይሂ ወሰለም። ያጨኝ የጋብቻ ቃል ኪዳን አይ ሰለዋት ነው ያወረድኩት ካንተ አይደለም። እሺ ቀጥል። ሻርጂ ያጨኝ የ6 ዓመት ልጅ ሳለሁ ነበር። ከዚያም ወደ መዲና ተጓዝኩና በበኒ አልሐራሲ ሐሪስ ቢን ሸህ ቤት አረፍን። በዚያም ወቅት ታመምኩና ፀጉሬ በሙሉ ረገፈ፣ ተመላለጠች። በኋላ ግን ፀጉሬ እንደገና በቀለ። እኔም ከአንዳንድ ሴቶች ጓደኞቼ ጋር በአንጓ ላይ ዥዋዥዌ ላይ እየተጫወትኩ ሳለ እናቴ ኡሙ ሩማን ወደ እኔ መጣች፣ ተጣራችኝም። እኔም ምን ልታደርገኝ እንደፈለገች ሳላውቅ ወደ እሷ ሄድኩኝ። እጄን ይዛ ከቤቱ ደጃፍ ላይ አቆመችኝ። በወቅቱ ትንፋሼ ቁርጥ 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 ይል ነበር። ትንፋሼ ተመልሶ ሲስተካከል ጥቂት ውሃ አምጥታ ፊቴን ራሴን አበሰችኝ። ከዚያም ወደ ቤት ይዛኝ ገባች። በቤት ውስጥ አንዳንድ የአንሷር ሴቶች አየሁ። እነሱም መልካም ምኞት፣ ያላህ በረከትና መልካም ዕድል ይሁንልሽ አሉኝ። ከዚያም እናቴ ለነሱ አደራ ሰጠችኝ። እነሱም ለጋብቻ አዘጋጁኝ። በድንገትም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በረፋድ ክፍለ ጊዜ ወደ እኔ መጡ። እናቴም ለሳቸው አስረከበችኝ። በዚያም ወቅት የ9 ዓመት ልጅ ነበርኩ። እንግዲህ እንዳሰማሹ ኢክሩ ፀጉሯ ተመላልጦ ዥዋዥዌ እየተጫወተች በነበረችበት ሰዓት ነው ከዥዋዥዌ ቦታ ላይ አምጥታት ለ56 ዓመት ሽማግሌ ሰጠችው። ደግሞ መሐመድ አቋረጥኩ። ትሰማኛለህ? ይህን ነገር እኔም ነገርኩ። ተማሪ ስለሆንኩኝ ብዙም አላውቅም። ለዛ ስለሆነ ይህን ነገር ዲቤት ስታደርጉ ከነሱ ከነ ኢምራን ጋር ብታደርጉ ጥሩ ነው። ለምን እኔ እዚህ ጋር ማላውቀው ነገር አንቺ ግን እንደ ሴት የ56 ዓመት ሽማግሌ ለጋብቻ ቢጠይቅሽ ደስ ይልሻል? እንደዛ የሚባል ነገር የለም። ሲጀመር ይሄ እኔ ስላልገባኝ ነው እንጂ ማለት እኔ ስለማላቅ ነው ነገርኩ። አለማወቅ ኃጢአት አይደለም። ስለማላቅ ነው እንጂ እንደዚህ የሚባል እስልምና ውስጥ የለም። አልሐምዱሊላህ። አባታችሁ አሁን በ56 ዓመቱ የ6 ዓመት ላገባ ነው ቢላችሁ ከ9 ዓመት ጋር ህፃን ልጅ ጋር ተኛ ብትባሉ ሾክ ዳትሆኑ? አባታችሁ በ56 ዓመቱ አካባቢ የ9 ዓመት ህፃን ልጅን አቅፎተኛ ሚል ብትሰሙ አይቀፋችሁም? እንደው የ9 ዓመት ይሄን ያደረገው የ15 ዓመት ልጅ ቢሆን የ16 ዓመት ልጅ ቢሆን ተቀራራቢ ኤጅ ስለሆኑ ተሳስቶ ነው ትላላችሁ። እንደው የ20 ዓመት እንኳን ቢሆን ራሱ መደረግ የለበትም፣ ሊያደርግም ሊታሰብ አይገባም። እንደው ተሳሳተ ብላችሁ ትንሽ ጭላንጭል ልትሰጡ ትችላላችሁ። የ18 ዓመት ልጅ እንደዚህ ቢያደርግ መደረግ አለበት። እንደዚህ አይነት ይሳሳት እያልኩ አይደለም። የ50 ምናምን ዓመት ሲሆን ግን ደግሞ አስቡት። የ56 ዓመት ልጅ የ6 ዓመት ልጅ ሲሆን ደግሞ አስቡት። በዛ ላይ ጠብደል፣ በዛም ግዙፍ፣ በዛም ደግሞ የ30 የወሲብ ጉልበት ያለው ሰው፣ በዛም ደግሞ ነብይ የተባለ ሰው ምን ተሰምቷት ይሆን አይሻ? በዛን ሌሊት ምንስ አስባ ይሆን? ይሄንን ሰውዬ ይሄን እኮ በቃ እንደ አባቷ ወይ አቅፋት የሚተኛ መስሏት ነበረ። ብጮህስ ማን ይሰማታል? ደግሞም ባይዜ ገርዞ ነው ወሲብ ያደረጋት። ታውቃለህ? ገርዟት አለም ተገርዛለችም እኮ ከባድ ነው። ደግሞም እንዴት እናደርገዋለን? ይሄን ቢንት እስቲ የታችን ትመልስልን። በሴት አይን እንዲታይ ነው የምንፈልገው። ኢቢንት እንዴት ነሽ? ሰላም ነው እህታችን ቢንት ባባ?
ቢንት ባባ የመጃ 608 አንዴ ክፈተው 608 እሺ በጣም ነው የሚያሳዝነው። በጣም እኔ ደግሞ ከአሁንም በኩራት አለማፈር ፔሬድ ያላየችም መገናኘት ይቻላል እያሉ ሲያስተምሩ እኮ ነው። አሁን እንዲህ ብላ ያሰማለሁ ሰሚያለች ይላል። ሰላም ሳሂ ነው። እሺ ኢብኑ ማጃ 608 ላይ እንደዚህ ይላል። አይሻ እንዲህ ብላ ዘግባለች። when the two circumcised parts meet then bath is obligatory the messenger of Allah እኔና ነብዩ መሐመድ ምን አለን? ባቡን ጀምራ አንብበው። እሺ ጀምራ ሙሉ ነው አንብበው። እሺ what was narrated about the obligation of bath ስለ ጥጥበት ግዴታ ወደሚሆንበት ነገር ምን ተዘግቧል? when the two circumcised parts meet ሁለት የተገረዙ ብልቶች በሚገናኙ በሚነካኩ ጊዜ ሲል እንዲህ ያለች የመሐመድ ሚስት አይሻ እንዲህ ብላ ዘገበች። when the two circumcised parts meet ሁለት የተገረዙ ብልቶች በሚነካኩ ጊዜ then bath is obligatory ጥጥበት የዛኔ ግዴታ ይሆናል አለ። ከዛ the messenger of Allah and I did that እኔና ያላህ መልእክተኛም ይህንን ነገር አደረግን። ምን ስለሆኑ? ሁለቱም የተገረዙ አካላት ስለሆኑ ስለተነካኩ and we bathed። እንግዲህ እዚህ ጋር እፎይ አንድ ይቅርታ ጥያቄ አንድ የቅል ደቂቃ አይ መሐመድ አይሻን አልተገናኛትም ይላሉ። እንግዲህ ይህንን ትጥበት ፈጽመናል እኔና መሐመድ እያለች ነው። ስለዚህ ብልት እና ብልት መነካካት ነው አይደለም ግንኙነት? እስከማውቀው እኔ አላገባውም። ኦኬ ባለ ትዳሮች እኛ ባለ ትዳሮች ጥያቄ መጠይቀኝ አንተ ለክርስቲያን አሳልፈህ ትሰጠናለህ? እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢዩ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባልሽ እየቀነሰ ነገር አጥቢው ያሏት እኔ አይደለም የዘገብኩት። ነቢዩ መሐመድ አላህ ካዘዘው ቁርአን አንቀጽ በኦፖዚቱ ለወራሽ ኑዛዜ የለም ብለው ተናገሩ ብዬ የዘገብኩትን አይደለም። አላህ ሱብሓነሁ ወተዓላ ወራሾች ኑዛዜ ያላቸው ወላጆች ምናምን በኑዛዜ መልክ ከውርስ በፊት መከፋፈል ይችላሉ ብሎ የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ ብዬ የዘገብኩትን አይደለም። ትርሚዚ ነው እኔ አይደለም። ነቢዩ ዓለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንድኖሩ አስመስዬ የዘገብኩት እኔማ ለሳቸው እየወገንኩ ነው እና ቁርአንን ወግ ነው እንጂ ቁርአን ተቃርኖ አይናገርም እያልኩ ነው ያለሁት። እንግዲህ ወንድማችን ምን እያለ ነው በግልጽ እፎይ እባካችሁ መሮታል። ይሄማ እባካችሁ ከምር መሮታል። የመረረው አይመስል እንዴ ቀናለው ፍቱኝ እያለ ነው። ፊቱን ራሱ ይወስድ ይበናት ምርር ብሎታል እኮ በቃ መሮታል። በቃ ፍቱኝ ምናምን እያለ ነው። እና ጥሩ ነው እንደዚህ ከተማረሩ። ስለዚህ በሐሰት አይ ሼኩ ናቸው ቀጥታ ፈትዋ ከሚሰጥበት ላይ ደግሞ ኡስታዞቹ በዚህ ጉዳይ ምንድን ነው የሚሉት? እንመልከት እስቲ። ገና ህፃን ያልደረሰች ከሆነችም ደግሞ ልክ በ3 ወር ሲያልቅ ይደዋ ያልቃል ማለት ነው። አበባ ስሙ ስለ ወራት ዳምጡት። ህፃን የሆነች በቃ ይደዋ ያልቃል። ምን ያልደረሰች ከሆነችም ደግሞ ልክ በ3 ወር ሲያልቅ ይደዋ ያልቃል ማለት ነው። አበባ ያላየች ወይም ያቋረጠች እኩል ናቸው ሁለቱ። መልክ በደንብ አስተውሉ። ፔሬድ ያላየችም ህፃኗ ትልቅ ሴትዮ እኩል ነች። መርፌ አይደለም ሊወጋት የሚያስበው። ይሄ ሽማግሌውን ጭርጭስ ያለ የ6 ዓመት ህፃን ሊቢያይ እችን ልጅ ምናምን ብሎ ሊመኝ ይችላል። ሶሪ ምክንያቱም የነብዩን ሱና ስለሚከተል አሸንጉሊት ሲጫወቱ ካየ ለሃጩ እንዲህ በዚህ ጋር እየተዘረበረበ እችን ልጅ ወስጄ ባገባት እንዴት ነው ሊል ይችላል። ግን ኢትዮጵያ ውስጥ እንደዛ እንዳይል ምንድነው የክርስትና ባህል ይዞታል። አንድ
አንድም ደግሞ ሸሪዓው አይፈቅድለትም። ሸሪዓ አልኩኝ፣ ሶሪ፣ የኢትዮጵያ ህገ መንግስት አይፈቅድም። የኢትዮጵያ ህገ መንግስት አይፈቅደው። ከዛ ይሄንን ይመጡና የእስልምና ውበቱ የሸሪዓ ውበቱ ደምግባቱ ወጥቶ ገብቶ ፈልቶ ምናምን ነገር ይሉሃል ማለት ነው። እኔ ማላደርገውን እኔ ማልመኘውን የ6 ዓመት ህፃን ልጅ አንተ በስመ አብ። እኔ እኮ ድሮ ህፃናት ወድ ነበረ። ይህንን የእስልምናን አስተምሮ ማንበብ ከጀመርኩ በኋላ ህፃናትን ሁሉ መፍራት ጀምሬያለሁ። ህፃን ልጅ ያላቸው እንደዛ ሊያስቡ ይችላሉ ብለህ ትመኛለህ፣ ታስባለህ እኮ እንደዛ ይመኛል ብለው ሊያስቡስ ይችላሉ እኮ ብለህ ታስባለህ። ከምን በዳዴ መትሄድ ህፃንን የሚመኝ ከነበረ ኡስታዙ ዋናቸው ማይኖት እነሱስ እንዴት ብለህ ህፃን ልጅን ከዛ በኋላ ትቀርባለህ? ይህንን አስተምረው እንትን እያልክ አንድ ሙስሊም አሁን ዳዴ የምትልን ህፃን ልጅ አቅፎ ሲስም ምናምን የምታገኘው አይምሮ የሚያስበው በሌላ ነው የሚያስበው። በፊት ላይ ብትሆኑ በፊት ላይ ቢሆን ግን ከዓመታት በፊት ቢሆን ግን እኔም ተቀብዬ ስሚያት እንትን ልል እችላለሁ። ሚጣ ምናምን ብዬ ከረሜላ ልገዛላት እችላለሁ። አይምሮዬ ስላልተበረዘ ያኔ። አሁን ግን አይምሮዬን በረዙት። የመሐመድን ገመና አንብቤ አይምሮዬን በረዙት። ገባ? ምን ታስባለህ አሁን ስትይዝ? እንዴ እናቷ እኮ እንደሌላ በሌላ ልታስበው ትችላለህ ብለህ ስለምፈራ አነካም። የሰው ልጅ ጎረቤትም ቢሆን አብራት ትላፋ ማትቃለድ ማነካም ትፈራለህ። በሌላ ትታስበው ትችላለች ብለህ ስለምትሳቀቅ ሳትፈልግ ኔጌቲቭ ኢነርጂ ወደ ውስጥ ማስገባት ጀመርክ ማለት ነው። አንተ ራስህ እንዲህ ታስባለች ብለህ ማሰብህ በራሱ ሌላ ሀሳብ ነው። ሌላ ኔጌቲቭ ነገር ኮንሱም እያደረግክ ነው። ሰው ሊያስብ ይችላል ብለህ ማሰብህ በራሱ ሌላ ችግር ነው።